አባላት የሆናችሁ መምረጥ ትችላላችሁ። ሌሎችም ደግሞ መገኘት ትችላላችሁ። ትልቁን ፒ2ፒ ካናዳ የአመታዊ በዓል አለው፣ የዲነር ጋላ አለው። እዛ ላይም እንድትሳተፉ ትኬት እንድትገዙ ከንቲባዋ ኦሊቨር ቾው የስልክ መልእክት ደርሶ የነበረ ያው የተቀረጸ የስልክ መልእክት ነው። አስተያየት እንድንሰጥ ነው በበጀቱ ላይ። ኢኤስኤፍኤንኤ የኖርዝ አሜሪካ በየአመቱ የሚከበረው የኢትዮጵያውያኖች እግር ኳስ አሁንም በአሳሳቢ ደረጃ ላይ ይገኛል። የካናዳ የአሜሪካ መላው ዓለም ላይ ከህብረተሰባችን ጋር ትስስር ያለባቸው ጉዳዮች የሚነሱበት እንግዳችን ዝግጅት ነው። የተማረውም እኔ ፕሮፌሰር ነኝ፣ ዶክተር ነኝ፣ ሰርጀን ነኝ፣ እንዲህ ነኝ አይልም፣ አያሳይም። ይሄ አይ ቲንክ አፍሪካ ውስጥ ያለ ነው። ሰሞኑን አንድ የተመለከትነው ሽምግልና ነበረ። መኪና ተጭኖ ቤት ድረስ የሄደበት አዲስ ወጣት ኢትዮጵያን ጎብኝቷል፣ የተለያዩ ነገሮችን አሳይቷል። ጥሩ ነው። በውጭ የምንገኝ ኢትዮጵያውያኖችን ከአገራችን ጋር ለየት ባለ ሁኔታ የሚያገናኘን ባህላችንን ተሸክሞ የሚመጣ ማህበረሰቡ እዛ አካባቢ ያለው ማህበረሰብ በቢዝነስ ይሁን በምን ከኤርፖርቶቹ ጋር ብዙ ሊጣመር አይችልም። ሰላም ጤና ይስጥልኝ። በያላችሁበት የአክብሮት ሰላምታችን ይድረሳችሁ። ይህ የብርሃን ቴሌቪዥን እንግዳችን ዝግጅት ነው። ብርሃን ቴሌቪዥን በቶሮንቶና አካባቢው፣ በመላው ኦንታሪዮ እና በካናዳ፣ በሰሜን አሜሪካ እና በመላው ዓለም ለማህበረሰባችን ጠቃሚ የሆኑ መረጃዎችን፣ የማህበራዊ ጉዳዮችን፣ ፖለቲካዊ ጉዳዮችን፣ ኢኮኖሚያዊ ጉዳዮችን ይዞ የሚቀርብ ለ15 ዓመታት ያለማቋረጥ የቀጠለ የእናንተው ቴሌቪዥን ጣቢያ ነው። እንግዲህ ብሬ አጠገቤ ይገኛል፣ አብሮኛል። ብሬ እስቲ ለተመልካቾቻችን ሰላምታ ናቅረው። ጤና ይስጥልኝ የብርሃን ቴሌቪዥን ተመልካቾች፣ ቤተሰቦች እንደምን ሰነበታችሁ? የ2026 የመጀመሪያ ቀን ከዳግማዊ ታሪኩ ጋር የምናዘጋጀውን የእንግዳችን ፕሮግራም አሁን ጀምረናል። በእርግጥ 2025ን አሳልፈን 2026 ገብተናል። አመቱ የሰላም፣ የፍቅር፣ የአብሮነት አብረ መሆንና ብዙ ጥሩ ነገሮች የሚያጋጥመን እንዲያጋጥመን ከልብ እመኛለሁ። ዳጊ እንኳን ለ2026 ዓመት ደረሰህ። ጤና ይስጥልኝ ብያለሁ። እንኳን አብሮ አደረሰን እንላለን። ያው እንግዲህ ብርሃን ቴሌቪዥን በቅርብ ጊዜ የተለያዩ ለውጦችን በማድረግ ዕለታዊ የሆኑ ዜናዎችን ከኢትዮጵያ ከዚህም ከመላው ዓለም እንደሚያቀርብላችሁ ልንገልጽላችሁ እንወዳለን። ተከታተሉን። ላይክ፣ ሼር፣ ሰብስክራይብ አድርጉን። በአመታዊ አባልነታችን ተሳተፉ። የወር ክፍያው $10 ነው፣ ብዙ አይደለም። ይህንን በመሳተፍ የእናንተው የሆነውን ድምጻችሁን እንድታበረታቱ እንጠይቃለን። ይሄው እንግዲህ በብርሃን ቴሌቪዥን ከምንሰራቸው ስራዎች አንዱ የማህበረሰብ ማስታወቂያዎችን ነው። በማህበረሰባችን ውስጥ ያሉ ነገሮችን ከአንዱ ወደ አንዱ ኮሚኒኬት እናረጋለን። ብርሃኑ እስቲ በዚህ ሰሞን ከሚጠበቁ የማህበረሰብ እንቅስቃሴዎች ምንድን ናቸው ብትገልጽልን? ከልብ ነው ማመሰግነው ዳጊ። አሁን በድጋሚ እንደምን ሰነበታችሁ፣ እንኳን አደረሳችሁ እያልኩ እንግዲህ በ2026 ጃንዋሪ ላይ የተለያዩ ጉዳዮች አሉ። በተለይ የመጀመሪያው በዚህ በፔፕ እና ዳንፎርስ አጠገብ በሚደረገው ቸርች ውስጥ የሚደረገው የኢትዮጵያ ማህበር በቶሮንቶና አካባቢው የምርጫ ፕሮግራም አለ። ቀድመን ደጋግመን ተናግረናል። ለሁለተኛ ጊዜ ሳይሳካ ቀርቶ ለሁለተኛ ጊዜ የተደረገ ስለሆነ መታችሁ እንድትሳተፉ፣ እንድትመርጡ፣ እንድትመረጡ፣ አባል እንድትሆኑ፣ ኮሚኒቲን እና ወገኖቻችሁን እንድታግዙ እንጋብዛለን። ጃንዋሪ 25 2026 ዓመተ ምህረት እሁድ ዕለት ነው መሰለኝ የሚውለው። እንግዲህ ከዚህ በፊት የነበረው ስብሰባ በስኬት አልተጠናቀቀም፣ ምርጫው አልተደረገም። አሁን ምርጫው ይደረጋል። አባላት የሆናችሁ መምረጥ ትችላላችሁ። ሌሎችም ደግሞ መገኘት ትችላላችሁ። ስብሰባውን ከመገኘት የሚከለክል ነገር የለም። አባላት የሆናችሁ መምረጥ ትችላላችሁ፣ መገኘት ትችላላችሁ። ፔፕ ኤንድ ዳንፎርስ ጃንዋሪ 25 አይቀርም። ወደሚቀጥለው መቀጠል ትችላለህ ነው። ከዛ በፊት ግን አንድ መናገር የምፈልገው ነገር አለ። በተለይ ኮሚኒቲን አስመልክቶ የኛው ኮሚኒቲ ማህበረሰቡ የሚረዳበት ስለሆነ ችሎታ ያላችሁ በቮለንተርም እንድትሰሩ
እንድትመዘገቡ ትንሽ ደግሞ ያላችሁትም እንድታዋጡ በአመት $60 ብቻ ነውና ያንን ብታደርጉ 5 ብር በወር ማለት ነው ብታደርጉ እንደ ኮሚኒቲ ቴሌቪዥን እንደ ካናዳ ቴሌቪዥን እንጋብዛለን። ሁለተኛውና ትልቁ ለ26 አመታት ህፃናቶችን በማሳደግ ቤተሰብ በመርዳት ወገንን በመርዳት ላይ ያለውን ትልቁን P2P ካናዳ የአመታዊ በዓል አለው የዲነር ጋላ አለው። እዛ ላይም እንድትሳተፉ ትኬት እንድትገዙ አሳውቀዋል። በሰሞኑ ግን እንደምታውቁት የፒቱፒ ካናዳ ፕሬዚዳንት ታናሽ ወንድሟ ህይወቱ ስላለፈ ሀዘን ላይ ናቸው። ብዙ ማስታወቂያዎች አልተሰሩም። ማርቆስ በጣም ወጣት ደስ የሚል 30 ውስጥ የሆነ ወጣት አልፏል። እንግዲህ የፒቱፒ ካናዳ ፕሬዚዳንት ታናሽ ወንድም ነው። ከልብ ነው መናዝነው። ለቤተሰብ ለጓደኛ ለእናት ለአባት ለእህት ለጎረቤት ለቶሮንቶ ማህበረሰብ በሙሉ መጽናናቱን እንመኛለን። እኛም እንደ ብርሃን ቴሌቪዥን እንደ ጓደኛ እንደ ቤተሰብም ከልብ አዝነናል። እግዚአብሔር ነፍሱን ይማረው፣ እግዚአብሔር ያጽናችሁ እንላለን። እጅግ በጣም ያሳዝናል ነው መለስ ስላደርጋችሁና አሁንም ፒቱፒ ካናዳ በ31 ከፍተኛ የሆነ የድግስ ምሽት ስላዘጋጀ እዛ ላይ መታችሁ እንድትሳተፉ አሁንም እንጋብዛለን። በተለይ ፒቱፒ ካናዳ በዚህ በካናዳ ውስጥ ከተቋቋመ በኋላ ኢትዮጵያ ውስጥ ያሉ ወገኖቻቸውን በከፍተኛ ሁኔታ የሚረዱ እኔም ፓርት ኦፍ ኢት ነኝ ሲጀመር ጀምሮ ስለነበርኩ ትንሽ ኮንሰርን ሆኜ ነው ማወራላችሁ። ስለዚህ በጃንዋሪ 31 2026 ሁላችሁም እንድትገኙ እንድትተባበሩ በቮለንተር እንድትሰሩ አብረን እንድናደርግ እንጋብዛለን። ሌሎች አካባቢያችን በተመለከቱ አንዳንድ ኢንፎርሜሽኖችን ጠቀስ ላድርግና የቶሮንቶ ሲቲ ካውንስል የበጀት 2026 በጀት ላይ ውይይት እያደረገ ነው። በዚህ አመት ለየት የሚያደርገው ነገር ስልክ በመደወል በበጀቱ ላይ ያላችሁን አስተያየት መስጠት ትችላላችሁ። 311 በመደወል ሊያገናኛችሁ ይችላል። በበጀቱ ላይ ማንኛውንም አስተያየት በዚህ አመት ያለው በጀት ምን መሆን እንዳለበት ምን ላይ ትኩረት መሰጠት እንዳለበት አስተያየቶቻችሁን ለመቀበል በጣም ዝግጁ ናችሁ። ዛሬ ጠዋት እኔ ከንቲባ ኦሊቨቾ የስልክ መልእክት ደርሶ የነበረ ያው የተቀረጸ የስልክ መልእክት ነው። አስተያየት እንድንሰጥ ነው በበጀቱ ላይ እና በበጀቱ ላይ አስተያየት መስጠት አለብን። ለምን ተግባር ነው ብዙ ገንዘብ መዋል ያለበት? ለፖሊሲንግ ነው? ለቤት ነው? ለትራንስፖርት ነው? ብዙዎች ሰዎች አሁን ከፍተኛ ትኩረታቸው ትራንስፖርት ነው። አዲስ የተመረቀ የባቡር መስመር አለ። እሱ ትንሽ ችግሮች እያጋጠሙት ስለሆነ ስለዚህ እዚህ ነዋሪ የሆናችሁ በቶሮንቶ ከተማ ነዋሪ የሆናችሁ በመደወል በበጀቱ ላይ አስተያየት እንድትሰጡ። ለምሳሌ ከቤት ክራይ በተያያዘ ቤት ክራይ መክፈል ለማይችሉ ወይም በተለያየ ምክንያት ቤት ክራይ ለመክፈል ችግር ላለባቸው የሚሰጠው በጀት ወይንም የሚሰጠው ገንዘብ ሬንት ባንክ የሚባለው ድርጅት የሚሰጠው ገንዘብ እንደሚጨምር ከሰሞኑ ተገልጿል። በዚህ ላይ ብዙ ማህበረሰባችንና እኛም በተለያየ መንገድ ግፊት አድርገን ነበረ። በሰዎች በተለያየ መንገድ የቤት ክራይ መክፈል አቅቷቸው ከቤታቸው እንዲወጡ እንዳይደረግ ያ ደግሞ ራሱ ተጨማሪ ብዙ እጥፍ ጫና ነው ከተማው ላይ የሚያሳድረውና ለተወሰነ ጊዜ ከዚህ ሬንት ባንክ ከምንለው ተቋም ገንዘብ እንዲያገኙ ማሳሰቢያዎች ተሰጥተው ነበር። ይሄ ወደ መጽደቅ ደረጃ ተሸጋግሯል። ከዛ ጎን ለጎን ደግሞ እንግዲህ በሚቀጥለው አመት ጁን ላይ የዓለም ዋንጫ በአሜሪካ በካናዳ እና በሜክሲኮ ይካሄዳል። በጣም አስደንጋጭ ዜና ሰምተናል። ከአሜሪካ ከተፈጠሩት አንዳንድ ነገሮች የተነሳ 16000 ሰዎች ያህል ቲኬቶቻቸውን ካንስል እንዳደረጉ እየተነገረ ነው። እንግዲህ አሜሪካ ከውጭ ለሚመጡ ሰዎች ያላት አቀባበል በተለያዩ መንገዶች የምታደርጋቸው ነገሮች ብዙ ያስፈራቸው ሰዎች አሉ እና ይሄም እንግዲህ በዚህ ዙሪያ ቲኬት የሚፈልጉ ብዙ ሰዎች ቢኖሩም 16000 ያህል ቲኬቶች ካንስል እንደሆኑ እየተነገረ ነው። ይህንን ለማለት ነው። እንግዲህ
ወደ ሌሎቹ ዝግጅቶች ከማስታወቂያ በኋላ ከዛ በፊት ኦኬ ከማስታወቂያ በፊት ግን ተመልካቾቻችን በተለይ በዩናይትድ ስቴትስ አሜሪካ በዩኤስ የሚደረገው በተለያዩ ቦታ በተለያዩ ሚዲያዎች የምንመለከተው በተለይ አይስ የሚባሉት የፕሬዝዳንት ትራምፕ ጋርዶች በተለያዩ ቦታ ላይ ህገወጥ ደስ የማይል ነገር ሲያደርጉ እየተመለከትን እንገኛለን። በዚህ ምክንያትም እንዳልከው ብዙ እንደውም 16000 በላይም ሊሆን ይችላል ወደ ቲኬቱን ወደ መመለስ ወደ ፍራቻ ገብተናል። ለምሳሌ በዚህ አጋጣሚ ESFNA የኖርዝ አሜሪካ በየአመቱ የሚከበረው የኢትዮጵያውያኖች እግር ኳስ አሁንም በአሳሳቢ ደረጃ ላይ ይገኛል። ምክንያቱም በተለይ ፕሮግራሙ የሚካሄደው ሚኒሶታ ላይ ነው። ከዚሁ ቲኬት የገዛን ሰዎች አለ። ነገር ግን ሚኒሶታ ላይ በየመንገዱ እያፈኑ እንደውም በቅርብ ቀን አይታችኋት እንደው ቆም ብለው ሴትዮዋን በጥይት ገለዋታል። ይሄን ነገር ስናይ ትንሽ ፈራ ብለናል። እንግዲህ እግዚአብሔሩ ይጨመርና ቀኑ ጁን ጁላይ እስኪደርስ ድረስ ይሄ ነገር ትንሽ ጎተት ካለና ሰውየው ትንሽ የሚያርመው ነገር ከተስተካከለ እንመጣለን። ያለበዛ በዚሁ እንደ ብርሃን ቴሌቪዥን እኔም ይቅርታ ጠይቃቸዋለሁ። በጣም የሚገርምና የሚያሳዝን ሁኔታ ነው አሜሪካ ላይ ዓለም ላይ ነው አክቹአሊ እና ይሄንን ላለው አሁን ረፍት እናርግ ብለህ ነበር። ረፍት ብናርግ ደስ ይለኛል። ቴንክ ዩ። $33 በአመት ደግሞ ወደ $400 አካባቢ ነው። We can fundraise money for the P2P. We have been blessed and it's our responsibility to give back to the community. Volunteering for a couple of years now. I think it's really important to get involved. ለምትመጡ ስለምታግዙን እናመሰግናለን። Especially for Ethiopian community, it's very nice. So people or anyone else in the Ethiopian community hosts is important to ፓርክ እንገናኛለን። ተመልካቾቻችን ይህ ብርሃን ቴሌቪዥን እንግዳችን ዝግጅት ነው። በዚህ ሳምንታዊ ዝግጅት የተለያዩ ርዕሰ ጉዳዮች የሚነሱበት ይሆናል። የማህበረሰባችን፣ የአካባቢያችን፣ የካናዳ፣ የአሜሪካ፣ መላው ዓለም ላይ ከህብረተሰባችን ጋር ትስስር ያለባቸው ጉዳዮች የሚነሱበት እንግዳችን ዝግጅት ነው። አንዳንዴ ደግሞ እንግዶችንም ይዘን እንቀርባለን። ቀዳሚ የማደርገው ወደ ኢትዮጵያ ጉዳይ አለፍ እንበልና ስለ ሽምግልና ነው። ሰሞኑን አንድ የተመለከትነው ሽምግልና ነበረ። መኪና ተጭኖ ቤት ድረስ የሄደበት አዲስ መኪና ነው። በጣም ውድ መኪና ነው። ብዙ ሚሊዮኖች የሚያወጣ መኪና ነው። ከዛ ደግሞ ልጅቷ ሙሽሪቷ ወርቅ እንትን ያለበት ልብስ የለበሰችበት ቀለበቱ ወርቁ ብቻ ብዙ ሚሊዮኖች የወጣበት ሽምግልና ተመልክተናል። ብሬ ምን የምትለው ነገር አለ በዚህ ጉዳይ ላይ? በጣም የሚገርም ነው ዳግማዊ። ሽምግልናውን እኔም ተመልክቼዋለሁ። እንደዚህ አይነት ነገሮች እየዘወተረ እየመጣ ነው ኢትዮጵያ ውስጥ። እንግዲህ የኢትዮጵያን ህይወት 130 ሚሊዮን ህዝብ አካባቢ አለ ይባላል። ከዛ ውስጥ ስንት ሰው ነው በልቶ የሚያድረው? ስንት ሰው ነው በሰላም የሚያድረው የሚለውን ዞር ወደ ኋላ መልሰህ እንመለከተዋለን። ቢሆንም ግን ሽምግልና ሐዘን ተብሎ የንብረትና የገንዘብ ማሳያ መሆኑ ትንሽ ቅሬታ ሊፈጥር ይችላል። እኔም ብዙ ጊዜ እንደዚህ ነገር ደስ አይለኝም። ሾው አፕ ማድረግ አይ ዶንት ኖ። ምክንያቱም እኔ ለምሳሌ ውጪ ሀገር ብዙ ቆይቻለሁ። እጅግ በጣም በዓለም የታወቁ ሚሊዮነሮችን አግኝተን እናውቃለን። ግን ገንዘብ እንዳላቸው ሾው ምናምን አያሳዩም። የተማረውም እኔ ፕሮፌሰር ነኝ፣ ዶክተር ነኝ፣ ሰርጀን ነኝ፣ እንዲህ ነኝ አይልም፣ አያሳይም። ይሄ አይ ቲንክ አፍሪካ ውስጥ ያለ ነው። እንደገና ደግሞ ታስታውስ እንደሆነ ባለፈው ጊዜ አንድ ህንድ አገር ላይ እንደዚህ አድርጓል። በተለይ አምባኒ የሚባለው ሰው ተደርጓል። ይሄ ነገር ግን እንደ ባህላችንም እንደ ህይወት እንትናቸው ወይ ደግሞ ባይቀረጽስ ባይወጣ ዜና ግዴ ለማስደስታት ሚስትህን ይገባ። ምክንያቱም ሌቭል ለማድረግ መሞከር አለብህ። ላይ ወጥቶ ሁሉ አይቀርም፣ ሊወርድ ይችላል። በጣም መጠንቀቅ አለባቸው። እግዚአብሔር ውስጥ ይወደዋል እንደው ኦቨር አክት ሪሊ እንደዚህ አይነት የሰሩ ሰዎች
ገንዘብ በትክክል ሰርተው ለፍተው ጥረው ነው ያገኙት። እሱ የራሳቸው ጉዳይ ነው። ነገር ግን ሰው ደስ ያለውን ነገር ያድርግ። ግን አንዳንዴ ቫልዩ ኋላዬ ማን አለ ጎኔ ማን አለ። እኛ ኢንፎርሜሽን እዚህ የሚደርሰን የኢትዮጵያ ሕዝብ ችግር ላይ እንዳለ ነው። ግን ቪዲዮ ላይ የኢትዮጵያ ሕዝብ ከዓለም አንደኛ ነው። ይሄ ትንሽ የሚሰማ ነገር ነው። ወንድሜ ሽምግልናውን አድርገ ቪዲዮውን ለራስና ለቤተሰቦች ብታደርግ ደስ ይለኝ ነበረ። ምክንያቱም ደሃ ሀገር ላይ ነው ያለው። ከዓለም የመጨረሻ ከሶስተኛ ዓለም አይ ቲንክ አራተኛ ሳንገባ እንቀራለን። ደግሞ እንዳትቀየሙኝ ካናዳ ተቀምጦ ጠገበ ብላችሁ እንጂ it was very interesting። እንዲህ አይነት ነገር ተደግሟል። ባለፈውም ታስታውስ እንደሆነ 40 ነው ሙት ዓመት ተብሎ ምግብ እንትን መጥቶ ካተሪንግ የተሰራ በቃ እና ሰርግ እንደውም አንድ ኮሜዲያን የታለ ግቡ ብዬ መደነስ ነው የቀረኝ አለ። ምክንያቱም የምግቡ ስታንዳርድ ያለባበሳቸው ምናምን እና ትንሽ ቆጣ ብንበል ግድ የለም። የኢትዮጵያ ማህበረሰብ ህዝብ በሆነ ደረጃ ቁርስ ምሳ እራት በልቶ ቢያድር I don't mind ያው የናንተ ዘር ከናንተ ደም የወጣ ወንድም አጎተ አክስትህ ችግር ላይ ነው ያለው። ከዚህ በፊት በአንድ ወቅት ስለ TPLF ሲነገር የቲፒኤልኤፍ ልጆች ውጭ ሀገር ሀብታሞች አሉ። ጎ ትግራይ ጎ መቀሌ ጎ somewhere down there ካዝኖቻቸው ችግር ላይ ነው ያለው። ለምሳሌ የ8 ሚሊዮን ብር ዶላር ቤት ከሚገዛ 1 ሚሊዮን ተጠቅሞ 4 ሚሊዮኑ ለወገኖቹ ለነፍሱም ይሆናል። ያንን ይዞት አይሄድም ማንም ሰው። ይሄንን ብዙ ጊዜ ሃይማኖታዊ ሳይሆን ሂዩማኒቲ ከልባችን ማዘንና እንዲሰማ እንፈልጋለሁ። ስለዚህ እንዲህ አይነት ሾው የምታደርጉ ቀረጹን አስቀምጡት። ለማን ነው? ለኛ ሊያሳይ ነው? ደሃ ለሚበላው ለሌላው ሰው ለማሳየት ነው? ትንሽ ሴንስ አይሰጥም። ብቻ ዘንድሮ ዳግማዊ ዓለም ትንሽ ዲፈረንት ዌይ እየሄደችብኝ ነው። ትንሽ ለየት አለች ዓለም እና ሌሎችም ጉዳዮች አሉ የምንቀጥለው። አሁንም እቀጥላለሁ። ስለዚህ ይሄንን አክሴፕት አላደርገውም ነው የምልህ። አዎ፣ ከዚህ በተያያዘ ለማን ነው የምናሳየው? ለራስህ ምስኪን ለሆነ ህዝብ ለማሳየት ከዚህም ሀገር ሰዎች ሲሄዱ ጥንቃቄ ቢደረግ ጥሩ ነው። በእኛ ህዝብ ላይ በራስህ ህዝብ ላይ ይሄ አለኝ ብሎ ለማሳየት መሞከር ጥሩ አይደለም። ልጆቻችንን ይህንን በጥንቃቄ እነሱ እንደውም በጣም ሃምብል ናቸው። በጥንቃቄ ልናስተም ምንም አይመስላቸውም። የቁሳዊ የሆነ ነገር ምንም አይመስላቸውም። እዚህ ሀገር ተወልደው ያደጉ ልጆች በጣም ሃምብል ናቸው። በጣም ምንም ነገር አይመስላቸውም አብዛኛዎቹ። እና የምናሳየው ለማን ነው የሚለውን ትንሽ ግምት ብንሰጠው ብዬ አስባለሁ። ከተቻለ ደግሞ ምን አለ ነዳያንን ምን ሰብስበህ ብታበላ አብረህ እንጆይ ብታረግ እኮ የዛን ጊዜ እኛም እንቆህላችኋለን፣ እኛም በቃ እናደንቃችኋለን። ምክንያቱም ሰብስበህ ይህን ያህል እንትን ካለ 500 ሰው ብታበላ 100 ሰው ብታበላ 50 ሰው ብታበላ ልብስ ብትሰጥ በቃ የዛን ጊዜ እዚህ ላይ ልክ ነህ። ተጨማሪ በዚህ እንደዚህ ስንል ግን ሁላችሁም አይደላችሁም። አንዳንድ ሰዎች አላችሁ ተመልክተናል። ተስካር አመት 40 እያላችሁ ከዚህ ከካናዳ ጀምሮ ሄዳችሁ ድሃ የምታበሉ የምትረዱ ሰዎች አላችሁና ያለ እኛ እንደው ጠቀስ ያደረግነው ትንሽ ስፖይል ሆነው እንዲህ አክት የሚያደርጉትን ሰዎች ነው። አንዱ ብዙ ሰዎች መቄዶንያ ሄደው የሚያበሉ መንገድ ላይ የሚያበሉ በተለያየ መንገድ የሚያበሉ አሉና እነሱንም እናመሰግናለን። ትንሽ ረፍት እናድርግና ወደሚቀጥለው ጉዳይ እንሸጋገር። በጣም ጥሩ ቴንክ ዩ።
ተመልሰን መተናል ተከታታዮቻችን። ሰሞኑን ኢትዮጵያ ብቅ ያለ አይሾ ስፒድ የሚባል ያው ቲክቶከር ዩቲዩበር እና ስትሪመር ነበረ። እንግዲህ የ20 ዓመት ወጣት ነው። አሁን ጃንዋሪ 21 ሲመጣ 2005 ነው የተወለደው። እንግዲህ ይሄ ወጣት ኢትዮጵያን ጎብኝቷል፣ የተለያዩ ነገሮችን አሳይቷል። ጥሩ ነው። እሱ ከዚህ የገረመኝ ነገር ቢኖር ብዙዎቹ ተከታታዮቹ እድሜያቸው በ14 እና በ24 ዓመት መካከል ያሉ ሰዎች ናቸው። የተለያዩ ጌሞችን ይጫወታል። ኢትዮጵያን በተለያየ መንገድ ጎብኝቷል። ብዙ አድናቂዎችም አሉት። ዩቲዩብ ላይ እስከ 50 ሚሊዮን ሰዎች ሰብስክራይብ አድርገውታል። እንግዲህ ትክክለኛ ስሙ ዳረን ጆንሰን ዋትኪንስ ነው። ሲንሲናቲ ኦሃዮ ውስጥ ነው የተወለደው። ዲሴምበር 29 ነው የአፍሪካ ጉብኝቱን የጀመረው። ስፒድ ዳዝ አፍሪካ በሚል ነው ጉብኝቱን የጀመረው። በ28 ቀን 20 የአፍሪካ ሀገራቶችን ለመጎብኘት ነው። ወጣቱ ስለ ሀገራት ብዙ የሚያውቀው ነገር የለም። አሁን ስለ ኢትዮጵያ እዛ በደረሰ ጊዜ ምንም የሚያውቀው ነገር የለም። ግን ሃይ ኢነርጂ ያለው በጣም ኢነርጂ ያለው ጌሚንግ ላይ ነው። በጣም ፋስት ፔስድ የሆኑ ሜሞችን በመስራት ነው። ከዚህ በፊት ዩቲዩብ ብዙ ጊዜ እያገደው ምን እያለው ቆይቶ አሁን እንግዲህ ጠንክሮ ወጥቷል። ከኳታር የዓለም ዋንጫም ላይ ነበረ። ከዛም በኋላ በፊፋ አማካኝነት የተለያዩ ከስፖርት የተያያዙ ነገሮችንም ይሰራል። ከዚምባብዌ እሱን የሚመስለው አንድ ሰው ይዞ መጥቶ ነበር። ኢትዮጵያም አንድ ወጣት አግኝቶ ነበረ እሱን የሚመስለው። አንድ የተመለከትኩት ነገር በዚህ ነገር ላይ ልጁ ብዙም አብሮት ሊሄድ አልቻለም። ምክንያቱም የቋንቋ ችግር ነው እና በሀገራችን ያለው የትምህርት ስርዓት የቋንቋ ችግር በጣም እንግሊዘኛም ፍሉዌንት ሆነው የሚናገሩ በደንብ የሚግባቡ በጥሩ ሁኔታ የሚናገሩ ሰዎች አሉ፣ ብዙ ሰዎች አሉ። በዚህም ዝግጅት ላይ ይቻለው ግን የታዘብኩት አንድ ነገር እነኚህ በጥሩ ቤተሰብ ጥሩ በሆነ ቤተሰብ ውስጥ ትምህርት ግንዛቤ ባለው ከተሞች ውስጥ ያደጉ እና እንደዚህ ያሉት ናቸውና ኢትዮጵያ ውስጥ የትምህርት ኳሊቲው ደሃው ማህበረሰብ፣ ገበሬው ማህበረሰብ፣ አርብቶ አደሩ ማህበረሰብ ጋር ይሄን ያህልም ነው። ስለዚህ ይሄንን ልዩነት ማጥበብ መቻል ያስፈልጋል። ኦኬ አይ ቲንክ ከዚህ ኢንዲያና ማን ነው ሰሞር 6 ሰዓት መንገድ ነው ከዚህ ከቶሮንቶ ተወልዶ ያደገበት የሰማሁት። ግን ልጁን አናውቀውም ነበር። አሁን ማህበረሰቡ ኢትዮጵያዊ ለሁለት ተከፍሏል። አንዱ ፓርት ምንድነው የሚለው ቱሪዝም እንትን አለልን ነው። ቱሪዝምን እንትን አለል በጣም ከፍ አደረገው። ኦልሞስት 30-40 ሚሊዮን ህዝብ ምናምን የፕሮሞት አደረገ ነው። ሌላኛው ፓርት ደግሞ ያው አይተህ እንደሆነ በዓለም አቀፍ ደረጃ ላይ ነው ሲቀረጽ የነበረው። ፖሊሶች ምን ያህል ልጆቹ እንደሚሞቱ ይታይ ነበር። በጣም ከባድ ነበር ልጆችን ሲመቱ ሲገፈትሩ የነበረው። እንደገና ሁለተኛና ሶስተኛ ደረጃ እኔ የገመገምኩት አይ ዶንት ኖ ይቅርታ አድርግልኝና አንድ ምሁር አገር መቀየር ወይ ደግሞ አገር ለመርዳት የሚመጣ ሰው እንደዚህ አይነት አቀባበል አይደረግለትም። ልጁ ከመምጣቱ በፊት ደግሞ ራሱ የኦርቶዶክስ ሃይማኖት ምን እንደሚደረግ የሆነ ሰው ለማለማመድ ያመጡ ነው የሚመስለው። ትንሽ ካልቸራል የሆነ ነገር አድቫይዝ አድርገው ቢያመጡት ቤተክርስቲያን ውስጥ በገባ ጊዜ ከነጫማ ሁሉ ሊገባ ነበር። አውልቅ ተብሎ ነው ዘኮ ዘለለ እና ብዙ ነገር የገባው አይመስልም። አልገባውም። ግን ዓለም ምንድነው ዓለም ራሷ ግራ የገባት ነገር ነው የሚመስለው። እንደዚህ አይነት ሰዎች እኮ ይሄ አሁን እስከ 80 ምናምን ሚሊዮን ዶላር አለው አንድ ቦታ። ልክ አሁን እኮ ትራምፕ ማለት ነው። ይሄ ሰውዬ እኮ ነገ ኤሌክሽን ቢመረጥ ገንዘብ ስላለው ስልጣን ላይ ያወጣል። ምንድነው ህዝቡን የሚያደርገው ማለት ነው? እኔ አይ ዶንት ኖ በጣም ኮንፊውዝድ ነው። እንደገና ፎሎ የሚያደርጉትስ በጣም ነው የሚገርመኝ። አሁን እኛ እናውቀውም ነበረ እንግዲህ እዚህ አሜሪካ የካናዳ ጎረቤት ነች። ግን ይሄን ያህል ሚሊዮን ሰው 40 ሚሊዮን ሰው አየው። ኢትዮጵያ በሁለት ቀን 9 ምናምን ሚሊዮን ሰው አየው ሲባል ስንት ቁም ነገር የሚሰሩ የሚናገሩ ሰዎች
ዞር ተብሎ እንትን እንደውም እኔ ይቅርታ አድርግልኝና አዶኒያንን ከካናዳ ሄደውን አዶኒያን አከበርኩት። ሚኒመም ዳሃረቷል እንትን ብሏል። እኛ ብቻ በሌላ መንገዱ ደግሞ የሆነ የውጭ ነገር እንወዳለን። ኤኒዌይ ቱሪዝሙን ጥሩ አደረገው እኔ ልል አልችልም። ኦፍ ኮርስ የዓለም ሕዝብ አይቶት ሊሆን ይችላል። ኦፍ ኮርስ አይቶታልም። ግን ቱሪዝም አንድ ሰው ወደ አፍሪካ ወይ ደግሞ አሁን ተነስታ አንተ ወደ ጃማይካ ሄዳለህ ስል የመጀመሪያው ስራ ሰላም ነው ወይ ነው። ቼክ ታደርጋለህ። ከዛ በኋላ ምን አለ ትላለህ። ለምሳሌ በቅርብ ቀን በካናዳ መንግስትም ወደ ኢትዮጵያ ከአዲስ አበባ እንዳትወጡ ምናምን መንግስት ማስጠንቀቂያ ሰጥቷል። እስቲ ለሀገራችን ስለሆነ እኛ እንሄዳለን፣ የፈለገ ነገር ይምጣ እንሄዳለን ብለን ብዙዎቻችንም ኢትዮጵያ እየደረስን ነው። የሄዱን ጓደኞች አሉን እናውቃለን። ግን ቬሪ ኢምፖርታንት ኢሹ ያ ፕሮግራም ሲደረግ ይሄ ልጅ ማን ነው እንዴ ነው ደህንነት አገር ምናምን የሚባል ነገር አለ። ምንድነው የሚያሳየው የሚለው ነገር በጣም ወሳኝ ነው። ኦፍ ኮርስ የዓለም ሕዝብ አይቶታል። ለቱሪዝም ጥሩ ነው ልትሉ ትችላላችሁ። የዛን ወደ ያህል ደግሞ የዓለም ሕዝብ የሚገመግመው ነገር አለ። መቼም ዘንድሮ ቴክኖሎጂ ስላለ ይሁን ወጣቱ ትውልድ ግን ያ ሁሉ ሰው ስቴዲየም ውስጥ ያ ሁሉ ሰው መስቀል አደባባይ ላይ መገልበጡ ለኔ ትንሽ ሰርፕራይዝ አድርጎኛል። ምንም ከመጮ እንደውሻ ያየሁት ነገር ስለሌለ አም ሶሪ ሲጮው አንዱ ደግሞ እንደገና ሌላ አንድ ኢትዮጵያ የመጡ ውው አለ። ምን ማለት ነው? እንደ የገባ ነገር አለ? እሱ እንግዲህ ጌሞች በሚጫወት ጊዜ ከዚህ በፊት እንደዚህ እንደውም አንድ ውሻ ነበረው አሁንም እንደዛ የሚያረጋቸው ነገሮች አሉ እና በ14 እና በ24 አመት መካከል ነው ስላሉ እንግዲህ ብዙም ትኩረት ተናላልኩ ወደሚቀጥለው ጉዳያችን እንለፍ ወደ ዋና ቁም ነገራችን እንለፍ ብለን እንጀምቀጥላ እንደው ቻልጮህ ነገር አለ ጌሞቹም ላይ እንደዛ ያረጋል ልጅ አበሻ ወላ አንድ መቶ ገፍትሮ የጣሉት እሱን እኮ አይቼ ነው ለነገሩ ፖሊሶቹ ያልገባቸው ነገር አለ እዚህ ጽሁፎች ላይ ምን ይላል ሃይ ኢነርጂና ኪዮቲክ የሆነ ረብሻ ነው የሚፈልገው ልጁ እና ፖሊሶቹ ዝም ብለው ነው የፈለገ ሰው የፈለገ ቢያደርግ እነሱ ይፈልጉታሉ ቦዲጋርዶቹም የሚጋፉት ምን የሚሉት እንደዚህ ወደዛ የሚገፈታተሩት ሃይፕ ለመፍጠር ነው የስራው አካል ነው እና ፖሊሶቹ ሰውን መደብ እንዴት አድርገው ነው የቫቲካን ሊቀ ጳጳስ የመጡ መሰላቸው እንደዛ አይነት ጸጥ እንዲል ይፈልጋሉ እሱ ደግሞ የሚፈልገው ረብሻ ነው መረበሻ አለበት መጣወጥ አለበት ይሄን ነው የሚፈልገውና ፖሊሶቹ አልገባቸውም እና ጋርዶቹም እንደዛ የሚያረጉት በዛ ምክንያት ነው ወደሚቀጥለው ርዕሰ ጉዳያችን ወደ ኢትዮጵያ አየር መንገድ እናፋለን የኢትዮጵያ አየር መንገድ እንግዲህ የተመሰረተበትን 80ኛ ዓመት ያከበረ ነው ከዚህ በተያያዘ ሰሞኑን 12 ቢሊዮን ዶላር የሚያወጣ አየር ማረፊያ በቢሾፍቱ ለመስራት ስራው ተጀምሯል በነገራችን ላይ ከዚህ በፊት የኢትዮጵያ የአየር ማረፊያዎች ባለስልጣን ኤርፖርት አውቶሪቲ የሚባል ነበር አሁን ከኢትዮጵያ አየር መንገድ ጋር ተቀላቅሏልና የኢትዮጵያ አየር መንገድ ዋናው አሰሪ ነው ወደ 12 ቢሊዮን ዶላር የሚያወጣ በጣም ትልቅ ግዙፍ የሆነ አውሮፕላን ማረፊያ ነው በ2030 ከ4 እና 5 አመት በኋላ 60 ሚሊዮን ደንበኞችን ማስተናገድ ይችላል ተጠናቆ ሲያልቅ ደግሞ 110 ሚሊዮን መንገደኞችን ማስተናገድ ይችላል አሁን በአለማችን ላይ ያለው በጣም ቢዚው አየር መንገድ 110 ሚሊዮን በላይ ደንበኞችን ነው የሚያስተናግደው ሃርትስቪል ይሄንን ያህል ደንበኞችን ነው የሚያስተናግደው ይሄ አውሮፕላን ማረፊያ አዲስ አበባ ጋራ ቦሌ ካለው አውሮፕላን ማረፊያ ጋራ በፍጥነት መንገድና በባቡር እንደሚገናኝ ተገልጿል እንግዲህ ቦሌ ያለው አውሮፕላን ማረፊያ 22 ሚሊዮን ያህል ተጓዦችን በአመት ማስተናገድ ይችላል አሁን ቦታውም አልበቃም አየር መንገዱ ደግሞ ወደፊት
ማደጉ ግልጽ ስለሆነ ለኢትዮጵያ አየር መንገድ እንኳን ደስ አላችሁ እንላለን። ይህንን ነገር ደግሞ በጥራት ተጠናቆ ለአገልግሎት እንደሚበቃ ተስፋችን ነው። በዚህ ላይ ምን የምትለው ነገር አለ ብሬክ? በእርግጥ በተለይ የኢትዮጵያ አየር መንገድ ነገር እንትን እጅግ በጣም ደስ ማለት ብቻ ሳይሆን ምን አለ የኢትዮጵያ መንግስትም እንደዚህ ለፍቶ ጥሮ ልክ እንደ አየር መንገዱ 80 ዓመት ለውጦች ብዙ ቢታዩ የሚል ስሜት ይኖረኛል። በተለይ የኢትዮጵያ አየር መንገድ በአፍሪካ በዓለም የታወቀ አየር መንገድ ነው። በእኛንም በተለይ በውጭ የምንገኝ ኢትዮጵያውያኖችን ከአገራችን ጋር ለየት ባለ ሁኔታ የሚያገናኘን ባህላችንን ተሸክሞ የሚመጣ እንጀራችንን ኑሯችንን ከኢትዮጵያ ጋር እንድናደርግ ምክንያቱም የኢትዮጵያ አየር መንገድ ኢቭን አሁን በካናዳ 12 13 ዓመቱ አካባቢ ነው። እጅግ በጣም የሚገርማችሁ ነገር ከዛ በፊት የነበርኩ ሰው ስለሆንኩ ስለ ኢትዮጵያ ብዙም እንትን የለንም ኮሙኒኬት። አሁን ግን በቃ ዴይ ቱ ዴይ የሆነ ላይፋችን ኢትዮጵያ እዚህ ካናዳ ውስጥ ተቀምጬ አብራኝ ነኝ ያለችው። ለዚህ ነው ብዙ ጊዜ ስለ ኢትዮጵያ የምንናገረው፣ ስለ ኢትዮጵያ የምንሰራው፣ ስለ ኢትዮጵያ የምንጮኸው እና እጅግ በጣም ደስ ብሎኛል። 60 ሚሊዮን አይደለም አልቆ 130 140 ሚሊዮን ሰዎች እንዲያስተናግድ እመኛለሁ። ኢትዮጵያ አየር መንገድ ሰራተኞች ሲኢኦ መስፍንን እዚህ ደግሞ በቶሮንቶ ያለው ስራ አስኪያጃችንን ዋናውን ግርማ ከበደንና ሌሎችንም ሁሉንም ኢትዮጵያኖች እንኳን ደስ ያላችሁ እንላለን። አንዳንድ ተቃውሞ በድርጅቶች ተቃውሞ እንደነበሩ ታስታውሳለህ። እስቲ እሱን አንተ ጋር ካለ መራራ ጉዲና እንደተቆጡ ሰምቻለሁ። አዎ እንግዲህ የተነሱ ጉዳዮች አሉ። ይሄ ከምን ጋር የተያዘ ነው? በነገራችን ላይ ይሄ ቦታው ጥናት ለመምረጥ ጥናት ከተጀመረ ረጅም ዓመታት ኃይለማርያም ደሳለኝ ጠቅላይ ሚኒስትር በነበሩ ጊዜ የተጀመረ ስራ ነው። አሁን ኦሮሞ ፌዴራሊስት ኮንግሬስ ሌሎችም ያቀረቡት ቅሬታ ምንድነው? ከአካባቢው የተነሱ ሰዎች በበቂ ሁኔታ አልተከፈላቸውም ወይም በበቂ ሁኔታ አልተያዙም የሚል ቅሬታ ነው። ይሄ በጣም ተገቢ ጥያቄ ነው፣ ሊታይ የሚገባው ጥያቄ ነው። የማህበረሰቡ ሁኔታ፣ ኢንቫይሮንመንት ላይ ያለው ኢምፓክት፣ ሌሎች ነገሮች በተገቢ ሁኔታ ተጠንተው ነፃ በሆነ ሙያዊ መስፈርቱን በሚያሟላ ሁኔታ መጠናት አለበት። ኢምፓክት አሴስመንት መሰራት ይኖርበታል። እስካሁን ስለተሰራው ብዙ የሰማነው ነገር የለም። ግን ኢንቫይሮንመንትን በተመለከተ የሚነሱ ሰዎች ጣፋንታን በተመለከተ በበቂ ሁኔታ ተጠንቶ መቅረብ አለበት። ኤርፖርቶች ልዩ የሚያደርጋቸው ከአካባቢው ማህበረሰብ ምንም ብዙ ነገር ተሰርተው ቢያርቁ አካባቢው ማህበረሰብ ብዙ ተጠቃሚ አይሆንም። ለምሳሌ አንተ አንድ መናኸሪያ አውቶቡስ መናኸሪያ ቢኖር አልቤርጎ ይጠቀማል፣ አውጭና አውራጁ ይጠቀማል፣ ሻይ ቡና የሚሸጡ ይጠቀማል። ኤርፖርቶች ግን በቃ ኤክስክሉሲቭ የሆኑ ዞኖች ናቸው እና ማህበረሰቡ እዛ አካባቢ ያለው ማህበረሰብ በቢዝነስ ይሁን በምን ከኤርፖርቶቹ ጋር ብዙ ሊጣመር አይችልም። በብዙ ቦታ የምንመለከተው ይሄ ነውና እዚህ ላይ ማህበረሰቡን ተጠቃሚ ማድረግ ሁኔታዎች ትኩረት ሊሰጠው ይገባል። ሁለተኛ ደግሞ አብዛኛው ወደ ኢትዮጵያ የሚገቡ የውጭ ሀገር መንገደኞች ትራንዚት ነው የሚያደርጉትና እነኚህ ትራንዚት በሚያደርጉበት ጊዜ እዛ አካባቢ የተለያዩ ነገሮችን ማየት እንዲችሉ መግዛት እንዲችሉ ቢታሰብበት ከማህበረሰቡ ጋር ለማስተሳሰብ ቢታሰብበት የሚል ሐሳብ አለ። ይሄ ነው በሌላ ያለው መረጃ። አንድ ነገር መናገር እፈልጋለሁ። አክቹአሊ ብዙ ጊዜ ለምሳሌ አሁን አዲስ አበባ እየፈረሰ ሲሰራ ኮምፐንሴት አልተደረገም ይላል አንዱ ማህበረሰብ፣ መንግስት ደግሞ አድርገናል ነው የሚለው። ግን በሁለቱ መሀል የተረጋገጠና ትክክለኛ ዜናዎች አይወጡም። አሁን አንተ እንዳልከው ለምሳሌ ይሰጥ አይሰጥ ትክክለኛ ማስረጃ ዴይ ቱ ዴይ የሆነ ዜና ሀገሪቷ ላይም አይነገርም። ምክንያቱም የኢትዮጵያ ሚዲያዎችም በሙሉ ዜናዎች የሚናገሩት የመንግስትን እንትን በመጠበቅ ብቻ ስለሆነ እንዲያ ነገር አያወሩም፣ አይናገሩም። that is the problem። ግን ሆፕፉሊ መቼም ለእግዚአብሔር እንስጥና እነዛ
ማህበረሰቦች እዛ አካባቢ ያሉት መንግስት በደንብ ረቷቸው ከፍሏቸው ኮምፐንሴት አድርጓቸው ከሆነ እጅግ በጣም ደስ ይለናል። አንዳንድ ጊዜም አንዳንድ ድርጅቶች ለፖለቲካ ፍጆታ እንዲህ አይነት ነገር ይጠቀማሉ። ግን እኛ እንደ ሚዲያ በማንኛውም ቦታ ማንም ሰው ከአንድ ቦታ ወደ ሌላ ቦታ በመንግስት የሚለቅ ከሆነ ትክክለኛውን ኮምፐንሴት ተከፍሎት መልቀቅ እንዳለበት እናውቃለን። ይሄንንም እንናገራለን እላለሁ። በተረፈ ኢትዮጵያ አየር መንገድ በድጋሚ እንኳን ደስ ያላችሁ። እንግዲህ እግዚአብሔር ካለ እዛ መተን አንድ ቀን እናርፈና 40 ኪሎ ሜትር አንደርግራውንድ ሰቦይ ነው ምናምን ይሰራል የሚላል። ኮንግራቹሌሽን። እኛ አገር ሲያድግ ደስ ይለናል። እኛ የጠላነው ጦርነትን ነው። ጦርነትን ደግሞ ልክ እንደዚህ እንደምትሰሩት መንግስታችን ጠቅላይ ሚኒስትሩም ሆነ ሌሎቻችሁ ቁጭ ብላችሁ ተነጋግራችሁ ከማንኛውም ጦር ካነሳ ጋር ተደራድራችሁ ኢትዮጵያን ሴቭ አድርጉ። ለመጠቆም ያህል 4.5 ሚሊዮን የአማራ ህፃን ትምህርት ቤት አልገባም። ተጠያቂ ማን ነው? አመሰግናለሁ። መቀጠል ትችላለህ። እንግዲህ ወደ ማጠቃለያችን ደርሰናል። ብርሃን ቴሌቪዥንን ላይክ፣ ሰብስክራይብ፣ ሼር አድርጉ። በወራዊ አባልነት ተሳተፉ። በሚቀጥለው ጊዜ ዕለታዊ የሆኑ ዜናዎችን በቀጥታ ከኢትዮጵያ ከመላው ዓለም ይዘንላችሁ እንቀርባለን። ስለተከታተላችሁ እናመሰግናለን። ይህ ብርሃን ቴሌቪዥን እንግዳችን ዝግጅት ነው። የሚቀጥለው ሳምንት ከዚህ ከኤርፖርቱ በተያያዘ እንግዳ ይዘንላችሁ እንቀርባለን። በኔ በኩል ተሰናብቻለሁ። አመሰግናለሁ። ተመልካቾቻችን ከዳግማዊ ታሪኩ ጋዜጠኛ ጋር ያለንን የእንግዳችን ፕሮግራም በዚሁ ስናጠቃልል ሁለቱን ማስታወቂያዎች እንደገና ደግማለሁ። በጃንዋሪ 25 2026 ዓ.ም የኢትዮጵያ ማህበር በቶሮንቶና አካባቢው ስብሰባና የምርጫ ያካሄዳል። እዛ ላይ እንድትሳተፉ እንጋብዛለን። ታላቁና አንጋፋው 26 ዓመትን በፍቅር ያሳለፈውም P2P ካናዳ ጋላ ዲነር አለው። ዳንዳስ ላይ ነው። እዛ ላይ ሄዳችሁ ፓርላመንትና ዳንዳስ ትኬት ቆርጣችሁ ገብታችሁ እንድትሳተፉና ኢትዮጵያ ውስጥ የሚያድጉ ህጻናቶችን እንድትረዱ እንጠይቃለን። ትኬቱን መግዛትም የፈለጋችሁ ካላችሁ ለኔ በቀጥታ ደውሉልኝ። ሌላው እንግዲህ ይህንን ስል እናንተንም የብርሃን ቴሌቪዥን ላይክ፣ ሼር፣ ሰብስክራይብ አሁንም ወራዊ መዋጮ አዋጡ። በወር 10 ብር በአመት 120 ብር ነው። የእናንተው ቴሌቪዥን ጣቢያ ነው። በሚቀጥለው ከፊታችን ሰኞ ጀምሮ ዜናዎች በቀን እናቀርባለን። በሳምንት 5 ቀን ይሄንን እላለሁ። ዳግማዊ ታሪኩ ከዚሁ ከቶሮንቶ፣ እኔም ከቶሮንቶ ኢስትና ዌስት ላይ ነን ያለነው። ከልብ ነው ማመሰግነው። ጤና ይስጥልኝ ዳጊ። እሺ፣ በዚሁ እንሰናበታለን። Thank you.